እሺ እንዴት ናችሁ? ታዲያስ ከሁሉ አስቀድሜ እንግዲህ ለበዓል ለፋሲካ ለአረጋውያን እያደረግነው ያለነው የድጋፍ ማሰባሰብ አሁንም እንደቀጠለ ነው። በጣም አጭር ጊዜ ነው የሚቀረው። የነገሮች ዋጋ በዓሉ ሲደርስ በጣም ስለሚጨምር የመርዳት ሀሳቡ ያላችሁ ሰዎች ኦር መርዳት የምትፈልጉ ሰዎች አሁንም ቢሆን እዚህ በስክሪን ላይ ማስቀምጥላችሁ በእነዚህ አካውንቶቻችን ማድረግ ትችላላችሁ። አዲስ ለሆናችሁ ሰዎች ላለፉት 7-8 ዓመታት ስናደርገው የነበረ ነው። ለአዲስ ዓመት ለገናና ለፋሲካ ደጋፊ ላጡ ጧሪ ለሌላቸው አረጋውያን ቤተሰቦች በወጣትነት ዘመናቸው በጉብዝናቸው ወቅት በጣም ለሀገር ያገለገሉ ትልልቅ ጦር ሰራዊት ውስጥ ትልቅ ራንክ የነበራቸው በማይታመን ደረጃ አንዳንድ ቀን ቀኑንና ቦታውን ጠቅሼ ስነግራችሁ ብትመጡና ብታያቸው ደስ ይለኝ ነበረ። ዘንድሮም ቀኑ ሲደርስ በዩቲዩብ ላይ ፖስት አድርገዋለሁኝ። ቀኑን፣ ቦታውን፣ ሰዓቱን መቼ ዴሊቨር እንደምናደርግ ስጦታችሁ እኔ ፋሲሊቴት ማድረግና መስጠት ብቻ ነው የምትሰጡት እናንተ ናችሁና ለዚህ የሚሆነውን ድጋፍ አሁንም ቢሆን በእነዚህ አካውንቶቻችን የምትችሉትን እንድታደርጉ ጠይቃችኋለሁ። እና ዛሬ ማውራት ወደፈለኩት ጉዳይ እገባለሁ። ዛሬ ማውራት ወደፈለኩት ጉዳይ ስገባ እንደው ይሄንን ወሬ ብዙዎቻችሁ ከሃይማኖታዊነት የሆነ ሳይድ ከመያዝ ከወገንተኝነት ርቃችሁ እንድታዩት ትፈልጋለሁ። ሲጀመር ማውራውም ስለ ሃይማኖት ጉዳይ አይደለም፣ ስለ መከባበርና ማህበራዊ ነገሮቻችንን ጋብርድ ብናደርገው በመከባበራችን ነው እንጂ በሃይማኖታችን አቋም መሰረት አይደለም። እንደዛ ቢያደርግልንማ ጥሩ ነበር። እንደ ክርስትና፣ እንደ እስልምና፣ እንደ ሌላውም ሃይማኖት አስተምህሮት እኛ ጸባያችን እንደዛ ቢሆንና በዛ ወይ ብንኖር ከጎረቤቶቻችን ጋር ጓደኞቻችን ጋር በየሶሻል ሚዲያው ከህዝብ ጋር ያለን ኮንታክት እንደው ግንኙነት ስርዓት በዛ የተቃኘ ቢሆን ምንም ወሬውም አያስፈልግም ነበር፣ እዚህም አንደርስም ነበረ። ግን እኛ እሱ ይቅርና እኛ ኖርማሊ የሚያስተሳስረን መቼም የሚያኖረን አንድ ላይ አንደኛ መከባበራችን ነው። ስንከባበር ሰዎች የሰዎችን ምርጫ ማክበር አለባቸው። አንዳንድ ጊዜ ስታዩት አንዳንድ ሰዎች መቼም ከሆነ ምርጫ ወደ ሆነ ምርጫ በህይወታቸው ሲሄዱ የእነሱ ህይወት ምርጫ ነው። ማንም ሰው ክሪቲሳይዝ ሊያደርገው አይገባም፣ መብታቸው ነው። ለምን ሄዱ የሚለውን ምክንያት ውስጥ መቆፈር አይገባንም። ጀስት ማክበር አለብን። እነሱም ግን ወደ አዲስ ህይወት ምርጫቸው ሲሄዱ የሌሎችን የህይወት ምርጫ ሁሉም ሰው እንደገሱ መሆን የለበትም በነገራችን ላይ እና ይህንን እንደ መነሻ የሆነኝ አቤል ሙልጌታ ፖስት ሰሞኑን በጣም ሲሽከረከር ስለነበርና ወደ ሌላ የሃይማኖት ጽንፍ ወስደው ሰዎች ሲሰዳደቡበትም ሲዘላለፉበትም እኛ እንደዚህ ሃይማኖቶችና እንደዚህ ብለው ሲባሉበትም ስላየው ነው። የተወሰኑ ፖይንቶች ቅር ያለኝ የተወሰኑ ፖይንቶች ክሊር ባደርግ ፈልጌ ነው። ሲጀመር አቤል ሙልጌታ እኔ እንደ ድምፃዊ ማድረግ ድምፃዊ ነው። እስከዛ ድረስ ያው እንደ ድምፃዊ ያለ የምናውቀው ዞሮ ዞሮ በስራችን የምንታወቅ ሰዎች ወይ በየስራው ከሌባን ነው ሲባል እንግዲህ ድምፃዊነት ነው ወደ መድረክ ያመጣም ሰው እንድናውቅ ያደረገው። እንደ ድምፃዊ ቆንጆ ቆንጆ ግጥሞች፣ በጣም አሪፍ ግጥሞች ከሌሎች እንደውም ከብዙ ድምፃዊ በተለየ ሁኔታ የሀገር ነክ ነገሮች፣ ስለ መተባበር፣ ስለ አንድነት፣ ስለ እንደዚህ በሳል ሊባሉ የሚችሉ ግጥሞች የሚነሱበት ነው። አዝ ኤኒ ሙዚቃ አድማጭ ሙዚቃዎቹ ቆንጆ ቆንጆ ሙዚቃዎች ሆነው አገኛቸዋለሁ፣ መወዳቸዋለሁ። እንደ ማንኛውም ብዙ እንትን የማይሉኝ የሚኖራሉ። ዞሮ ዞሮ ግን ለእኔ ጥሩ አመለካከት አለኝ ለአንተ ስራዎች እስከዛሬ ድረስ። አሁን አንተ ፖስት ካደረከውም ነገር ውጭ ከዛም በፊት ብዙ ሰዎች በሙዚቃ ዓለም ውስጥ የነበሩ ሰዎች፣ ድምፃውያን፣ መሳሪያ ተጫዋቾች፣ ሌሎችም ሰዎች የሙዚቃውን ዓለም ትተው ወይም ደግሞ ይህንን ስራ ትተው ወደ መንፈሳዊ ህይወታቸው ይገባሉ። ወደ ተለያየ እምነት ማለት መንፈሳዊ ህይወታቸው ስለ አንድ ስፔሲፊክ ሃይማኖት እየጠቀስኩ እንዳልሆነ እንዲወሰድልኝ እፈልጋለሁ። ወደ ሌላ ሃይማኖት ይገባሉ፣ ወደ ራሳቸው ሃይማኖት ይገባሉ። ፋይን፣ ሰዎች ይህንን ምርጫ ማድረግ ይችላሉ። እንደነሱ ነው ምርጫ ያደረገው። ከዚህ በፊት በዘፋኞች ከታየ እንደ ጋሽ ሙሉቀን መለሰን፣ እንደ ሂሩት በቀለ፣ እንደ ዘሪቱ ከበደ፣ ሌሎችም ሰዎች ማለት ነው። ምርጫ ምንድን ከምን ተነስተህ ገባ? ብዙ ፖስቶች ያሉኝ ኖርማሊ ሙዚቃው ተወዳጅነቱ እየቀነሰ ስለመጣ አልበም ስላልተሸጠለት ሰሚ ስላጣ እንትን ያለው እዛ ውስጥ አልገባም ልልህም አልፈልግም። ኮዝህን ማወቅም አልፈልግም። ምክንያቱም መብትህ ነው። ኮዝህን ማወቅ አልፈልግም። በጣም እዚህ ጋር መከበር ያለበት ነገር ግን ሙዚቃ ኢንዱስትሪ ነው፣ ትልቅ ኢንዱስትሪ ነው። በጣም ብዙ ሰዎች፣ በጣም ብዙ ባለሙያዎች፣ በጣም ቁጥራቸው ይሄ ነው የማይባል የዓለም ሕዝብ የሚተዳደርበት የሚሰራበት ሙያ ብሎ የያዘው ለአድማጩ ትሩፋቱ ደግሞ የሙዚቃ ኢንዱስትሪ ስራው ደግሞ የስራው ውጤት በሚሊዮን አይደለም በቢሊዮን የሚቆጠሩ ሰዎች የሚያዳምጡት ከችግራቸው ከጭንቀታቸው ሪላክስ የሚያደርጉበት የሙዚቃን ዴፊኒሽን መቼም ማቅረብ አይጠበቅብኝም። በመሳሪያ ከተቀነባበሩ ሙዚቃዎች ጀምሮ ሁሉ ሙዚቃ ለሰዎች ለተለያየ ኒዳቸው መፍትሄ ይሆናቸዋል። ሙዚቃ እኔ አንዱ ነኝ። ለምሳሌ ሙዚቃ እሰማለሁ፣ ሪላክስ አደርጋለሁ። በሆነ ነገር ውስጥ ስትረስ ውስጥ ስገባ በጣም ይመልሰኛል። ድሮ የሰማኋቸው ሙዚቃዎች ከሆኑ የሆነ ልጅነቴን ጊዜ ያስታውሰኛል። ጥሩ ጉድ ሜሞሪስ
በጣም አሪፍ ነገሮች ይመጣሉ። ከኢንስትሩመንታል ዜማዎች ጀምሮ ድሮ ኢቲቪ ስናይ ምናምን የሆነ የምናምን ከተማ ባቢሌ እንትን የሐረር ግንብ ምናምን ቪዲዮዎች እየታዩ ከኋላ የሚያጅቡ ኢንስትሩመንታል ሙዚቃ ህብረት ሪት ሙዚቃ ስናይ የሚቀርቡ የነበሩት ኢትዮጵያ ቴሌቪዥን መዘጋጃ ቤት ያለ ስቱዲዮ ውስጥ የተቀረጹ በጣም ጣፋጭ ዜማዎች በጣም ብዙ ወደዛ ይመልሱኛሉ። ሌላ አይነት ሪላክሴሽን ውስጥ ቢከቱኛሉ። ሙዚቃን በጀነራል ሴንሱ ስናየው ሳምሃው የዚህ ሙዚቃ ኢንዱስትሪ ብዙ ሰዎችን ያሳትፋል። በዚህ የሙዚቃ ኢንዱስትሪ አንተ ገብተህበት ቅድም እንዳልኩ ልትታወቅ፣ ልናውቅ፣ ልንወድ፣ ልናደንቅ ስራዎችን እንትን ልንል ችለናል። አምጥቶሃል እዚህ ድረስ ማለት ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያቱ እሱ ምክንያት የማንም ማተራልም የአንተ ቾይስ ነው። እሱ ምክንያት አንተንም በዛ ሴንስ ነበር ትችዋለህ ውስጥ ደግሞ ትተኸዋል ዘንድ ወልጎን ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎችን በግል ምርጫቸው መሄዳቸውን ይቀጥላሉ፣ ይመለሳሉ። የሆነ ሳለ ወደ ሙዚቃው ኢንዱስትሪ ተመልሰው ይሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትልቁ ችግር እሱ ነው። ሰዎች የግል ሃይማኖታቸውን ሲከተሉ ሁሉም ዓለም ላይ ያለ ህዝብ የነሱን ሃይማኖት አይከተልም። አንድ የተወሰነ ኤክስ የሚባል ሃይማኖት ቢኖርና ኤክስ የሚባለው ሃይማኖት በጨረቃ የሚያምን ቢሆን እኔ ኤክስ ሃይማኖት ተከታዮች ያሉበት ቦታ የተቀመጡበት ቦታ ገብቼ ጨረቃ ቆሻሻ ናት የገማች ናት ምናምን አይደለም። እነሱን አከብራለሁ። ቢያንስ ለጨረቃ ያለኝን ቫልዩ እኔ ራሴ አውቃለሁ። ለምን እነጋገራለሁ እንደዛ ብዬ? ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምናምን የምንባባለው አክብሮት ነው። በሃይማኖታዊ አቋሙ ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ ሁላችንም የሃይማኖት አቲቲዩዳችን ለራሳችን ነው። ኖርማሊ ይመስለኛል ደግሞ የትኛውም ሃይማኖት ሰዎችን አንቋሹ፣ ሰዎች የሚሰሩትን ስራ ስደቡ፣ አጠልሹ የሚል ነገር ያለ አይመስለኝም። ቢኮዝ ሙዚቃ በጣም ትልቅ ስራ ነው ኢንዱስትሪ ውስጥ። ለአንተ አልነግርህም ስለኖርክበት፣ ያልከውን አይደለም የምሰማው የኖርከውን ነው የማየው። ያልከው ባትህ በጣም ውስብስብ አጋንንት ያለበት ነው። በጣም ቆሻሻ ነው። ከስካር እኩል ነው። አሚን የምትችላቸውን ቃላቶች በሙሉ ትጠቅማለህ። አብረው የሚሰሩ ሰዎች እስከዛ ድረስ የኖርክበት፣ ሙዚቀኛ ተብላ አይደንቲፋይ የተደረግበት፣ ኮንሰርት የሰራበት፣ አልበም ያስተዋወቅበት፣ የዩቲዩብ ቻናል የፌስቡክ ፔጅ ያፈራው ያን የሚያክል ፎሎወር ያፈራው በሙዚቃ ነው። አሁን የምትጠቀምበት እሱን ነው። ይሄንን ንግግር ለመጠቀም በቆሻሻ የተፈራ ከሆነ እኮ መዝጋት አለብህ። እሱን በሙሉ ዘግተህ በአዲስ ነው መጀመሪያ ያለብህ። እንደ አዲስ የተወለደ ሰው እንደ አዲስ ነው የሚጀምረው እንጂ እንደ ዘፋኝ ነው ያንን ፔጅ ፎሎ ማድረገው እንጂ እንደ ሌላ ሰው አይደለም ፎሎ ማድረግ። ከሱ ነው የምንጀምረው እና ኖርማሊ ያንተ በጎ እንደሆነ እኮ ተስፋ አደርጋለሁ። በጎ እንደሆነ ማለት በቃ ለነፍስህ ሚኒንግ ነው የሰጠህ እምነትህ ነው። ሄደሃል። በቃ ከሄድክ ኖርማሊ ሰው ተመስግኖ ነው መሄድ ያለበት። ተሳድቦ መሄድ የለበትም። ምክንያቱም ልክም አይደለም። መከባበርን ያጠፋዋል። ሲጀመር ሰዎችን በሚሰሩት ስራና ምናምን ስራ ማጠልሻት ልክ አይደለም። ሰው ብቻ አይደለም ይሄ የሚጠለሸው፣ በሚሊዮን የሚቆጠሩ ለዘመናት እዚህ ሙዚቃ ኢንዱስትሪ ውስጥ የተሰራበት ሙዚቃ ተወደደም ተጠላም የዕለት ተዕለት ህይወታችን አካል ነው። ሙዚቃ ኖርማሊ በእምነት መሰረት ብዙ ሰው ሊል ይችላል ምናምን ኃጢአት ነው በዚህ ገብቶ ቁጥር 6 ምናምን ልጠቅስ ትችላለህ። በሌላ እምነት ምናምን ሊባል ይችላል። እሱ በሙሉ የሚመለከተው የሚያምነውን ሰው ብቻ ነው። ቅድም እንዳልኳችሁ ነው። በጨረቃ ምናምን የሚያምነው ሰው ጨረቃን ስትሰድብ ልክ አይደለም፣ ዘለፍከው ማለት ነው ሰውየው። አንተ ላታምን ትችላለህ። ስለዚህ በሚያስማማን በመከባበራችን እንቀጥላለን እንጂ ከዚህ ቆሻሻ ህይወት እንደዚህ ሆኖ ምናምን ብለው ወንድሞቼ አርቲስቶች ወደዚህ እንትን እንድትሉ ምናምን የኔ እውነት የዓለም እውነት ነው። እኔም ብቻ እኔ እንዲስላረኩ እኔን አድርጉ ማለት በጣም ዲስሪስፔክትፉል ነው። ትክክል አይደለም። ብዙ ሰዎች ይህን ሲሰሩት አይቻለሁ ከዚህ በፊት። አንዳንድ ሰዎች ተከብረው ሄዱም አይቻለሁ። የቀደምቶቹ ሰዎች ተከብረው ነው ሄዱት። መግለጫ ሰጥተው ጋዜጣ ላይ ታተመው ሙዚቃ እንዲህ ነው ምናምን ብሎ ተሳድበው አለ ብና ሂሩት በቀለ ሲያቆሙ እነ ተፈራ ነጋሽ ሲያቆሙ እንደዛ ተናግረው አይደለም። በቃ መረጡ። ፎርዛት ማለት ጠበወርቅም እንደዛ አይደለም ያቆሙ። እነዚህ ሰዎች አሁን ዘንድሮ ግን ያለው ነገር ኖርማሊ የነበረበትን ቦታ ሲበላበት ሲጠጣበት የነበረውን ነገር ረግጦ ከመሄድ አልፎ ተርፎ እንደገና አጠልሽቶና ሰድቦ መሄድ እንደ ሃይማኖተኛም ኦር እንደ መንፈሳዊ ዓለም እከተላለሁ እንደሚልም ሰው የሚጠበቅ አይመስለኝም። ምንም የሚከተል ሰው ምንም የሚመን ሰው ምንም ስራ የስራ ሰው ለአንተ ልክ ካልሆነ ከዛ ስራ ዊዝድሮ ታደርጋለህ። አከብራለሁ። ዊዝድሮ ማድረግ ልክ ነህ። ለምን ዊዝድሮ አደረግ እንዴት ጥለት ሄዳለህ ብዬ የምናደድ ማንኝና የምናደድ እንደዛ ብዬ ያንን ኢንዱስትሪ ያለውን ሰው ግን አክብረህ ነው መሄድ ያለብህ። ሰድበህ አይደለም የምትሄደው። ኖርማሊ ምንስ ያስገኛል እንደዚህ ማድረግ? ብራቮ አያስብልም እኮ ማለት ኖርማሊ ይሄ ከአክብሮት ውጪ መሆን የፈለገ ነገር መዝለፍ ነው። የትኛው አይነት የሃይማኖት መዛግብ መጽሐፍት ላይ እንዳለ አላውቅም። ሃይማኖት ብላችሁ ጀነራሊ ስፒሪቹዋሊቲ ሁሉንም ነው።
ወዴትም ብትሄድ ከሙዚቀኝነት ወጥተህ ወደ ኦርቶዶክስም ወደ ፕሮቴስታንትም ወደ ሙስሊም ወዴትም ሂድ የምትሄድበት ዴስቲኔሽን ያለው ሃይማኖት ሰው ዝለፉ የሚል ነገር ያለው አይመስለኝም። አሁን የነበርክበትን ህይወት ነው ሰው አይደለም ምናምን አማርኛ መሰዳጠቅ ውስጥ አልገባም። ግን ኦፌንሲቭ ነው ንግግሩ። ኖርማሊ በቆርሸሽ ነው ሙዚቀኝነት ከስካር እኩል ነው ማለት በጣም ብዙ ሙዚቀኛ ሰዎች አሉ የምናከብራቸው ትልልቆቹ በጣም ትልልቅ በጣም በዚህ ሙዚቃ ኢንዱስትሪ ውስጥ ለመውጣት ስትራይቭ እያደረጉ ያሉ የሚጀምሩ ልጆች አሉ። አንተ ወጥተሃል ተሟሙተህ ስንት ሰከንድራይዝ ከፍለ ሙዚቀኛ ዘፋኝ እንደሆንክ ታውቀዋለህ። ከሱ አልፈህ ተርፈህ የዘፋኞች ሁሉ ጃጅ እስከማድረግ ዳኝነት ሁሉ ተቀምጠህ ነበር። ይሳካ ሌላ ነገር ነው። እሱን ኢቫሉዌት ላደርግ አለ አሁን ማወራ ግን ይሄን ሁሉ ፓዝ የመጣበት ሙያ ነው። ኢንሳይድ ውስጡ ስለኔ አድማጭ ነኝ፣ ሙዚቃ አድማጭ። አሁን ያንተን ያህል እንኳን ውስጡ ኢንቮልቭ ያደረኩ ሰውና ውስጡ ስለው እንትኑ ሴንሱ ያለኝ አይደለም ስለ ስራው። ዋቴቨር ቢሆን ግን የሰራበት የምታውቀው የመጣበት ነገር ነው። በቃኝ ለኔ አልሆነልኝም፣ እኔ ልከተለው የፈለኩት እምነት ይሄን ነገር አይደግፍም ካልክ አቁም ያለውኝ በእምነቴ ምክንያት ሙዚቃ ከዛሬ ጀምሮ ማቆሜን ለአድናቂዎቼ ይገልጻለሁ። ደን ቆሻሻ ነው፣ የአጋንንት ነው፣ ከስካር ኩላላው ሙዚቀኞች እንደዚህ ወደዚህ መጡ ይችላል ምናምን። ግን this is way over your head። በጣም ልክም ያልሆነ አበረካከት ዲስሪስፔክትፉል ነው። መከባበር ነው የሚያኖረን ብያለሁ። መከባበርን ነው የምናየው። ስታከብረኝ ስትከባበር በፊት የነበሩት ሰዎችን ስታከብር ነው እንጂ እኔ አክብሬ ሰላም የምለው ሰው ትልቅ ሰው ነው ብዬ የማየው ሰው ጎረቤቴ፣ ስራ ባልደረባዬ ምናምን ሁሉም ነገሩ የሃይማኖታዊ አቋሙ አይደለም የሚያስከብረኝ፣ ምግባሩ ኮንዳክቱ ነው። አይዘልፈኝም፣ ያከብረኛል፣ ለእኔ ቫልዩ ይሰጣል፣ እንደ ሰው ያከብረኛል። ሌላ ነገር አለ። ይሄ ከተደረገልኝ ያው በምሰራው ስራ በጉባኤ የሆነ ነገር የምሸጥ ከሆነ ምናምን መሸጥ ማለት ያጋንንት ስራ ነው። እንደዚህ ጀሪካን መሸጥ ማለት ቆሻሻነት ነው። ከስካር አሳንሷ ላይሆን ካለኝ ዳስ ማይ ወርክ። እሱም ከኔ ጋር የሚሸጥ ከነበር እሱ ከተወው ነው። ዜግነት ሲቀይር ሰው ኢትዮጵያ ቆሻሻ ነች ማትረባ ነች ምናምን ካለ ሰው ቀጥታ ኦፌንስ ነው ማለት ታክል ነው። ቀጥታ ታክል። አንተ የትኛውም ሀገር ዜጋ ልትሆን ትችላለህ፣ ያርግልህ። ምን ይትቻል ዜግነትን ቀይራለሁ። ጉድ ፎር ዩ። ካመንክበት ቀጥል። ለምን ተመልሰህ መጥተህ የነበርክበትን የኖርክበትን ዜግነት መናገር ትክክል አለ። የዛን ያህል ነው የማየው። ሰዎችን እናክብር እስኪ ማለት የራሳችን የሃይማኖት የእምነት አቋም ሁሉም ሰው ላይ አናት ላይ ለመጫን መሞከር ትክክል አይደለም። ሁሉም የራሱ እምነት ይኖራል። እምነት ለሰማይ ቤቱ ነው ሲጀመር፣ በነገራችን ለነብሱ ነው። ለምድራዊ ነገሩ የሚያስፈልገን መከባበሩ፣ የራሳችንን ስፔስ መጠባበቁ፣ መስመር ማበጀቱ፣ በቀና መተያየቱ ነው ምድር ላይ የሚያኖረን። ለዛ ነው በዚህኛው በኩል ያለው ጎረቤቴ ሙስሊም ነው፣ በዚህኛው በኩል ያለው ፕሮቴስታንት ነው፣ በዚህኛው በኩል ያለው ኦርቶዶክስ ነው፣ በዚህኛው በኩል ያለው ጀሆቫ ዊትነስ ነው። ሁሉም ወዳጆቼ፣ ወንድሞቼ፣ ስጋዎቼ ብዬ የማያቸው ናቸው። ለምን? ስለምንከባበር፣ ስለምንረዳዳ፣ ስለምንተጋገዝ፣ አንተ ትብስ ምናምን ስለምንባባል ነው። እሱ ነው የሚያኖረን እንደ ፓክ እንጂ ይሄኛው ሰውዬ እኔ ብቻ ነኝ ልክ ካለ የተረፋችሁት ቆሻሻዎች ናቸው ካለ መኖር አንችልም አንድ ላይ። እሱ ሊያስጨበጭበለት የሚችለው እሱ ለገባበት አዳራሽ ብቻ ነው። እንደዚህ ብለው አውግዞት ጥሎት ወርውሮት መጣ። መጽሐፉ እንዲህ ይላል። መጽሐፉም ለነሱ ነው፣ አጨብጫቢዎቹ ለነሱ ናቸው። የተረፍነው ሰዎች ግን ከዛ መጽሐፍ ውጭ ያለው ሰው ለምሳሌ ይከፋል በጣም። ምክንያቱም ኢንሰልት ነው ያደረገው። ይሄ ነገር ሊታስብ በጣም ብዙ ሙዚቀኞች አንዳንድ ማለት በቃ ከቅርብ ጊዜ ወዲህ ኖቲስ የማደርገው ነገር ነውና አንዳንዶቹ እንደዛ ብለው ሄደው ተመልሰው ይመጣሉ እና ተመልሰው ሙዚቀኛ ይሆናሉ። መመላለሱ ችግር የለውም። አሁን እኔም ብትጠይቀኝ ጥሩ ሙዚቃ ከሆነ ቀደም ያልኩን ፍላጎቴን ሚት የሚያደርግልኝ ከሆነ ብረጋጋበት፣ የምመሰጥበት፣ የሙዚቃ ቅንብሩ የሚያስደስተኝ ሙዚቃ በጣም ትልቅ ጥበብ ነው፣ እግዚአብሔራዊም ነው። ዜማ ሙዚቃ ኮንተንቱ ነው አይደል? ዞሮ ዞሮ እውነቱን ስነጋገር ትባሉ ለዓለም መዝፈን እንደዚህ እንጂ ሙዚቃ ዜማ ነው። መዝሙርም ዘፈንም ምንም ነገር ሶንግ ነው። መንፈስን ያድሳል ነው ያደርጋል። እሱን ሰርቭ ካደረገኝ ተመልሶ የሚመጣ ሰማለሁ። እሱ አይደለም ችግሬ። ግን ኖርማሊ መከባበር መጣስ የለበትም እና ሰዎችን እናክብር። ትናንትና ትልቅ ነገር ስቱዲዮአቸው ድረስ እየተመላለስክ ሙዚቃ እንዲያቀናብሩልህ በዚህ በዛ ደፋ ቀና ስትል ልክ አሁን ዩቲዩብ ፔጅ ላይ እንዳለው ያው ነው። ዩቲዩብ ፔጅ ኮንሰርት አልበም በዚህ ገብቶ ምናምን ሙሉ ጊዜን ስትሰራበት ሰርተህም ውጤት ያገኘበት ስም ያፈራበት አቤል ሙሉጌታ የሚባል ሰው ሙዚቀኝነት ትልቅ ሰው የአይድል ዳኛ የእንደዚህ ሚዲያ እኔ ሰው አይቶ ሪኮግናይዝ የሚያደርግበት ያደረገበት ስም ነው። አልፈለግከውም መብት ነው እና አከብራለሁ። የሰው ፍላጎት አከብራለሁ። በግሌ የሰው ፍላጎት ምንም ነገር አልፈልግም።
ተመልሶ መጥቶ ግን አብረን የነበርንበትን ቦታ እንዲሳደብ የኔን ኢንፎርሜሽን የኔን ሙያ እንዲዘልፍ አልፈልግም። እሱን እናድርግና በጣም ብዙ ሰዎች ያደርጋሉ። አንዳንዴ ስልጠን ካላካሄድ ዘመናዊ ኖር ብንመርጥ ጥሩ ነው። ዘመናዊነት ለኔ ይሄ ነው፣ መከባበር ነው ዘመናዊነት እንጂ ዝም ብሎ በየእንትኑ እንደ አፍ እንዳመጣለት መናገርና የሆነ ኮሽ ሲል ዘሎ ሃይማኖት ውስጥ መደበቅ እኛ እንትኖች እኛ ምናምኖች ብሎ እንትን ይሄ ኋላ ቀርነት ነው፣ የመጨረሻ ኋላ ቀርነት ነው። እንደው በዚህ ንግግር ሌሎችም እንደው ሼፕ እንዳትደረጉ ቢታረም ብዬ አስቤ ይሄን ነገር ያልኳችሁና ያለ እናንተ ለማናገራለሁ ቅር አለኝ። እንደው ማንሳት ፈልጉ። ለምንድን ነው የምንዘላለፈው እዚህ ሀገር? በቃ ልክ በግል ጻድቅ የሆንክ በግል የሆነ ሁሉም ነገር የሞላልህ በቃ የተረፈው ዓለም ሁሉ ቆሻሻ አንተ በዚህ ጋር ስለሄድክ እንዳልነበረበት ሰው እንትን እንዳልነበረበት ሰው በቃ አለቀ። ታደርጋለህ፣ በግል ትሄዳለህ። ከዛ ለመናገር ያለብኝ ነገር ትናገራለህ። እዛው አዳራሽ ውስጥ የሄድክበት ቦታ የምታምንበት ቦታ በፊት ህይወቴ እንደዚህ ነበር፣ በዚህ ምክንያት ስላልኩት ምናምን ትላለህ። አለቀ። እዛው ላለህ ለጉባኤ ለጀማዓ ትላለህ። አደባባይ ላይ ወጥቶ ግን ይሄ ነገር እንደዚህ ነው፣ የቆሸሸ ነው፣ ከመስከር እኩል ነው፣ እንደዚህ ነው፣ ሙዚቀኞቹ ወደዚህ ቢመጡ ይሻላል ምናምን የሚል እኔ ተከተልኩትን ተከተሉ የሚል ዲክቴት የማድረግ ነገር በጣም አለመብሰልም አለመሰልጠንም ይመስለኛል። በየትኛው momentum ሰው መዝለፍ የሚደገፍ አይመስለኝም። ብራቮ የሚባል አይመስለኝም። አመሰግናለሁ ስላዳመጣችሁኝ። የትንሳኤውን ድጋፍ አትርሱ። በቀረው አንድ ሳምንት ከአንድ ሳምንት ባለሰ ጊዜ የምትችሉትን ድጋፍ አድርጉ። በዜል በዚህ አካውንት ስክሪን ላይ ባለው እንዲቀላችሁ ዋቴቨር አማውንት 10፣ 20፣ 30 ብር ቢሆን ዜል ማድረግ ትችላላችሁ። በኢትዮጵያ ንግድ ባንክ፣ በዳሽን ባንክ፣ በቴሌ ብር በእነዚህ በሙሉ ልታደርጉ ትችላላችሁ። ከዚህ ቀጥሎ ስክሪኑ ላይ ለ10 ሰከንድ ያህል ሙሉን ዲስፕሌይ አደርጋችኋለሁ። እጅግ አመሰግናለሁ።